ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዷችን ጀምሯል። ዛሬም በአንድ ዓለም አቀፍ ርዕሰ ጉዳይ ልንወያይ እዚህ ተገኝተናል። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ አዲስ የስጋት ጥላ አንዣቧል። በተለይም የሐማስ ከፍተኛ አመራር በእስራኤል ጥቃት ከተገደሉ በኋላ በዛ ቀጠና ያለው ውጥረት በአዲስ መልኩ ሀገር ሽቷል። ዛሬ በስፋት የምንወያይበት ጉዳይ ነው። እንዲሁም የተኩስ አቁም ስምምነቱንም ገቢራዊነት አፈጻጸሙንና በቀጣይ ደግሞ ምን አይነት ሁኔታዎች ይጠበቃሉ የሚለውንም እንዳስሳለን። እናንተም እስከ ዝግጅታችን ፍጻሜ በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ኃይሌ እንዴት አለ? እንደምን አለ? አለን ሁሉ መልካም አለን። እንግዲህ ዛሬ ደግሞ ወደ መካከለኛው ምስራቅ ነው የምናቀነው። በመካከለኛው ምስራቅ ቀጠና በተለይ ከሁለት ወራት በፊት የተኩስ አቁም ስምምነት በእስራኤልና በሐማስ ከተደረገ በኋላ እዛ የነበረው ውጥረት እዛ የነበረው ግጭት ለአፍታም ቢሆን ጋብ ብሎ ቆይቶ ነበረ። ነገር ግን በመሃላው ተኩስ አቁም ስምምነቱን ምንም እንኳን ቢደረስም በሁለቱም ወገኖች በኩል ያው ሁለቱም እርስ በርስ ይካሰሳሉ። ጥሰቶች እየተፈጸሙ ጥቃቶች ቀጥለው ነበረ። ነገር ግን በተወሰነ መልኩ ጋዛ ከዚህ ቀደም ካለፈችበት የሁለት ዓመት ጦርነት አንጻር ደግሞ ስታነጻጽረው በተወሰነ ሪሊፍ ሊሰጥ የሚችል ወይም እፎይታን ሊሰጥ የሚችል ስምምነት ነበር ተደርሶ የነበረው። ነገር ግን አሁን ደግሞ ድጋሚ እንግዲህ ከቀናት በፊት ባሳለፍነው ቅዳሜ የእስራኤል ጦር በሐማስ ከፍተኛ አመራር ላይ ባነጣጠረው ጥቃቱ እንግዲህ ራሂድ ሰዓድ የተባሉ የሐማስን ከፍተኛ የጦር አዛዥ ከተገደሉ በኋላ ደግሞ እዚያ ያለው አዲስ ስጋትን ፈጥሮ ተመልክተናል። በተለይ እንግዲህ በዛ ብቻ የሚያበቃም አልነበረም ጥቃቱ በሊባኖስ እንዲሁ የሂዝቦላ አመራር የሂዝቦላ አባላትም ላይ ጥቃት ተፈጽሞ ተመልክተናል። እንግዲህ ዛሬም በስፋት የምንዳሰው ጉዳይ ይህን ነው። እንግዲህ እሳቸው ላይ የተፈጸመው ጥቃት በእርግጥ ቀደም ብሎ ታቅዶ የነበረበት ነው። በተለይ እሳቸውን በደንብ እናነሳለን። ማን ናቸው? የእሳቸውስ ደግሞ መገደል በቀጣይ በሚደረጉ የድርድር ሂደቶች ላይ ምን አይነት ተጽዕኖ ሊኖረው ይችላል የሚለው ነገር እናነሳለን። በሐማስ በእስራኤል በኩል ምን እየተባለ ይገኛል የእሳቸውን ግድያ ተከትሎ የሚለው ጉዳይ፣ እንዲሁም ደግሞ ቡድኑም የእሳቸውን የራኢድ ሰዓድን ግድያ ተከትሎ የተኩስ አቁም ስምምነቱን ቀጣይ ምዕራፍ ህልውና አደጋ ላይ ጥሏል የሚልን ጉዳይ አስታውቋል። ይህንን ተከትሎ እዛ አካባቢ ላይ ያለው ውጥረት በአዲስ መልኩ ተባብሶ የቀጠለበትን ሁኔታ ተመልክተናልና እስኪ ቀደም ብለን የምንወያየው ጉዳይ ራኢድ ሰዓድ ማን ናቸው? ምን አይነት ሚናስ ነበራቸው በሐማስ የፖለቲካ እንቅስቃሴ ውስጥ? የፖለቲካ እንቅስቃሴ ስንል በዋናነት ደግሞ ወታደራዊ ክንፍ ላይ ነበሩ። እሳቸውም ዋናውም ደግሞ ኃላፊነታቸው የነበረውም በኦፕሬሽን ኃላፊነት ላይ ነበርና የሐማስ ወታደራዊ ክንፍ በሆነው በቃሳም ብርጌድ ውስጥ ነው እንግዲህ ላለፉት በርካታ ዓመታት እንግዲህ ሐማስን ከተቀላቀሉበት እንደ ፈረንጆች አቆጣጠር 2005 ጀምሮ ላለፉት 20 ዓመታት እንግዲህ በተለያዩ ኃላፊነቶች ላይ በወታደራዊ ክንፍ ላይ ያገለገሉ ኮማንደር ከመሆናቸው ጋር በተገናኘ ምን አይነት አንድምታ ምን አይነት ተጽዕኖ ሊኖረው ይችላል የሚለውን ጉዳይ ቀዳሚ አድርገን እንወያይ። እንዳልከው ነው ራኢድ ሰዓድ እንደ ሌሎቹ እንደ መሐመድ ሲንዋር ወይም እንደ ያህያ ሲንዋር ሚዲያ ላይ በተደጋጋሚ የምናያቸው ሰው አይደሉም። ነገር ግን በሐማስ የፖለቲካና የወታደራዊ አደረጃጀት በዋናነት ውስጥ ከፍተኛ ሚናን ሲጫወቱ የነበሩ መሪ እንደሆኑ ነው የሚነገርላቸው። ከዛ ባለፈ ባላቸው ቴክኒካል እውቀት ሐማስን ድጋሚ በማስታጠቁ ረገድ ራሱ እስራኤል ከዚህ በፊት 2021 ላይ የግድያ ሙከራ አድርጋባቸው ነበረ፣ በማግኘት አልተቻለም። ከዛ በኋላ ነው እንግዲህ አሁን ላይ ይሄኛው ግድያ የተፈጸመውና አሁንም እሳቸው ላይ ለማነጣጠሯ ዋነኛው ምክንያት ያላቸው አቅም ሐማስን መልሶ ማስታጠቅ የሚችል ነው የሚል ስጋት እስራኤል ላይ ስለተፈጠረ ነው። ሐማስ ራሱን እያደራጀ ነው። በድርድሩ ምክንያት ራሱን እንዲያደራጅ እድል እየሰጠው ነው። ስለዚህ ሌሎች የውጭ ኃይሎች ባይገቡ እንኳን የሐማስ ኃይሎች ራሳቸውን በመሳሪያ እንዲያጠናክሩና ራሳቸውን እንዲያደራጁ እየተደረገ ነው። የዚህ ቡድን ደግሞ የዚህ አደረጃጀት ሂደት መሪው ደግሞ እሳቸው ናቸው በሚል ነው ማለት ነው። እሳቸው የድሮን ቴክኖሎጂን ሌሎች የሚሳይል ቴክኖሎጂ የሚባሉትን በእውቀት ደረጃ ራሱ በማደራጀትና በመምራቱ ረገድ ከፍተኛ ሚና የነበራቸው ናቸው። እንግዲህ ከሁለቱ ወንድማማቾች መገደል በኋላ እንግዲህ ከፍተኛ የሐማስ አመራሮች በተደጋጋሚ ተገለዋል። እንግዲህ እስራኤል የምትታማ አይደለችም አመራሮችን በማጥቃት ረገድ ኢራን ላይም ስለተመለከትናት ማለት ነው በተደጋጋሚና ከያህያ ሲንዋርና ከመሐመድ ሲንዋር መገደል በኋላ ሐማስን በግለሰብ ደረጃ የሚመራው አንድ ግለሰብ አልተፈጠረም ወይም አልተመረጠም በሐማስ አደረጃጀት ውስጥ ማለት ነው። ምንድነው የነበረው? ሐማስ በኮሚቴ መመራት ጀምሮ ነበር። 5 ያክል አባላት ያሉት ኮሚቴ ነው የተመራውና እየተመራ የሚገኘው። ከነዚህ 5 ውስጥ እንግዲህ አንደኛው ሰው ናቸው የተገደሉትና ቀላል የሚባል ማጣት አይደለም በሐማስ በኩል እየተፈጸመ ያለው ወይም ሐማስ ያጋጠመው ቀላል ማጣት አይደለም። ምክንያቱም አንደኛ
ከአምስቱ ዋና ከሚባሉ መሪዎች መካከል አንደኛው ናቸው። ከዛ ባለፈ ደግሞ ከመሪነት ባለፈም ደግሞ ያላቸው እውቀት መሳሪያ ላይ ያላቸው የመራቀቅ አቅማቸው ሐማስን ከማጠናከርና ከማደራጀት አንጻር እንግዲህ ከፍተኛ ሚና ያላቸው መሪ ነበሩና ከዛ አንጻር በሐማስ በኩል ከፍተኛ የሆነ ኪሳራ ነው። በእስራኤል በኩል ስናየው ደግሞ ሐማስ ለመደራጀት ራሱን ለማደራጀት እንግዲህ በተደጋጋሚ ሐማስ ከእስራኤል ከሰብአዊ እርዳታ ጋር በተያያዘ ሰብአዊ እርዳታ ወደ ጋዛ እንዲገባ እየፈቀደች አይደለም የሚለው ነገር ሲነሳ እስራኤል በመከላከያነት የምታነሳው ምንድነው ሐማስ ራሱን እያደራጀ ነው የሚገቡትን የእርዳታ እህሎች የእርዳታ ማቴሪያሎችን በመጠቀም ራሱን እያደራጀ ነው የሚል ነው። በዚህ መደራጀት ውስጥ ደግሞ እንግዲህ ራስን ማደራጀት በመሳሪያም ነው አንድም በሰው ኃይልም ነው ሌላም እና በመሳሪያ መደራጀት የሚባለውን ነገር በከፍተኛ ሁኔታ ሊመሩና ሊያግዙ የሚችሉ መሪ ናቸው ማለት ነው። ከዛ ባለፈ እንግዲህ እስራኤል የምትሰጠውን ምክንያት ያረጋገጠና እርምጃ እንድትወስድ የሚያደርጋት ነገር ሐማስ ድጋሚ መጥቶ ጥቃት ይፈጽምብኛል የሚል ስጋት አሁንም ድረስ ስላለባት ነው። እንግዲህ የእስራኤል ዋነኛ ዓላማና የእስራኤል ዋነኛ እንቅስቃሴ በአካባቢዋ ስጋት የሚሆኑባትን ነገሮች በሙሉ ማጥቃትና ማራቅ ነው። በአካባቢዋ ምንም አይነት ስጋት እንዲፈጠር አትፈልግም። ለዛም ነው እንግዲህ ከሐማስ ባለፈ ደግሞ በተመሳሳይ ሄዝቦላ ላይ አሁንም ሊባኖስ ላይ ጥቃትን ስትፈጽም የምንመለከታት ያ አካባቢ ወይም ዙሪያዋ ደህንነት ስጋት እንዳይኖርባት የማጥራትና ደህንነቷን የማስጠበቅ ፍላጎት ስላላት እስራኤል የምታደርጋቸው ጥቃቶች ናቸው። ነገር ግን በሐማስም በሄዝቦላህም በኩል ቀላል የሚባል ማጣት አይደለም ያጋጠማቸው። እንግዲህ የእስራኤል ጦር በተለይ እንግዲህ እሳቸው ላይ ያነጣጠረውን ጥቃት ሲፈጽም ዋናው ዓላማው የነበረው እሳቸው እንግዲህ ከጥቅምት 7ቱ የ23ቱ ጥቃት ጀርባ ነበሩ። ካቀነባበሩትም 4 ዋነኛ የሐማስ ወታደራዊ አመራሮች መካከል እሳቸው ናቸው በሚል ጉዳይ ላይ የተነሳ ነው። እንግዲህ እንደምታውቀው ጥቅምት 7 የሐማስ ጥቃት በዋናነት የጦርነቱ ዋነኛ ምክንያትም ነበረ። ይህንን ጥቃት ባቀነባበሩ ዋና የሐማስ የፖለቲካ እንዲሁም ደግሞ ወታደራዊ አመራሮች ላይ ተከታታይ ጥቃቶችን በማድረግ አብዛኞቹ ማለት ይቻላል መደምሰስ እንደቻለች የሚታወቃል እስራኤል። ከነዛ መካከል መሐመድ ደይፍን እናስታውሳለን። ኮማንደር መሐመድ ደይፍ በተለይ የሐማስን ወታደራዊ አቅም ከማጠናከር አኳያ ትልቅ አስተዋጽኦ ያበረከተ የነበረ ኮማንደር ነበር። እንዲሁ በእስራኤል ጥቃት ተገደሉ ናቸው። ከዛ በኋላ በተመሳሳይ ማርዋን ኢሳ የተባለ ወታደራዊ አዛዥም እንዲሁ በእስራኤል ጥቃት የተገደለ ነው። እንዲሁም የያህያ ሲንዋር ደግሞ እንግዲህ ሐማስን በወታደራዊ አቅም ብቻም አይደለም አጠቃላይ ደግሞ በፖለቲካዊ አቅምም ራሱን እንዲያጎለበት ያደረጉ ናቸው። ለበርካታ ዓመታትም ከእስራኤል ተደብቀው ሳይገኙ የቀሩ ነበሩ። በኋላ ግን እንግዲህ እሳቸውም እንዲሁ በእስራኤል ጥቃት መገደላቸው ይታወቃል። እንግዲህ ከነዚህ ከፍተኛ አመራሮች በመቀጠል ደግሞ በአራተኛነት ቦታ ላይ ይቀመጡ የነበሩት ሰው እንዲሁ ራኢድ ሰዓድ ነበሩ። እንግዲህ ራኢድ ሰዓድ ውልደታቸው 1972 አካባቢ ነው። ከዛ ከተወለዱ በኋላ እንግዲህ አብዛኛው በተለይ በጋዛ የሚኖሩ ፍልስጤማውያን እንግዲህ ከዚህ ቀደም በነበሩ ኢንቲፋዳዎች ላይ አስተዋጽኦ እንዳላቸው በተለይ በዛ አካባቢ ላይ የተወለዱ አብዛኞቹ ፍልስጤማውያን ያንን ንቅናቄ ተቀላቅሏል። ከዛ በኋላ ግን ያንን የመጀመሪያውንም ሁለተኛውንም ኢንቲፋዳ እንግዲህ እሳቸውም ራኢድ ሰዓድም ተቀላቅለዋል። ከነዚህ ንቅናቄዎች ደግሞ በኋላ በቀጥታ ያደረጉት ምንድነው የሐማስን ወታደራዊ ክንፍ መቀላቀል ነበር። በዚያም እንግዲህ አንተም እንዳነሳኸው በጦር መሳሪያ ሐማስ ራሱ እንዲያደራጅ ትልቁን ሚና የተጫወቱ ሰው ናቸው። በተለይ እንግዲህ በሚያደርጋቸው ጥቃቶች እንግዲህ ከመሬት በታች ባለ ዋሻ ውስጥ ሐማስ ራሱን እንዲያደራጅ በተለያዩ የጦር መሳሪያ ማምረትና ማልማት እንቅስቃሴዎች ላይ እንዲሁ ከጀርባ የነበሩ ትልቅ ሰው ናቸው። ወይም በሐማስ ሰንሰለት ውስጥ ስማቸው በትልቁ የሚነሳ አመራር ነበሩ። ከዛ ባለፈ የጸረ ታንክ መሳሪያዎች ላይ እንዲሁም ቴክኖሎጂውን ከመረዳት ባለሙያዎችን ከማሰልጠን ጋር በተገናኘ እንግዲሁ ስማቸው የሚነሳ ሰው ነበሩ። እንግዲህ የእሳቸው መሞት በእርግጥ ጥቃት ወይም እሳቸው ሞቷል የሚለው ዜና አሁን የተሰማ ብቻም አልነበረም። በተለይ ባሳለፍነው እንግዲህ ጦርነቱ ከጀመረበት ጊዜ ጀምሮ የእስራኤል ጦር ዋነኛ ኢላማ የነበረው የሐማስን ቁልፍ የተባሉ አመራሮችን አነፍንፎ ማግኘት መግደል የሚለው ጉዳይ ይጠቀሳል። በዚህ ጋር እንግዲህ ቅድም እንደጠቀስነው በጣም በርካታ የሐማስ ከፍተኛ አመራሮች በጋዛ ብቻም አይደለም በተለያዩ አካባቢዎች ላይ እንዲሁም እንደተገደሉ እናስታውሳለን። ከዛ በኋላ እንግዲህ ጥቃቱ ተፈጽሞ ከተገደሉት መካከል እሳቸው አንዱ ነበሩ ተብሎ ነበር። በተለይ በ24ቱ በአልሻቲ የስደተኞች ካምፕ ላይ ጥቃት ተፈጽሞ ባሳለፍነው የ24 ሰኔ ወር ላይ ጥቃት ተፈጽሞባቸው ነበር። የሀገር ጥቃትና ሞቷል ተብሎ
በስፋት ሲነገር ነበረ። ከዛ በኋላ ደግሞ እንግዲህ አለው ወይም እንዳልሞቱም ደግሞ በሐማስ በኩል ይፋ ከተደረገ በኋላ አሁንም በጣም ጥብቅ ክትትል ሲደረግ ነበረ። በዋናነት በሞሳድ አማካኝነት እሳቸውን ላይ እንግዲህ ያነጣጠሩ የተለያዩ የግድያ ሙከራዎች ሲደረጉ ነበረ። ግን ያ ጉዳይ አልተፈጸመም ነበረ። በኋላ ላይ እንግዲህ ከጥቂት ቀናት በፊት ከነበሩበት ከመሬት በታች ከነበረ ዋሻ እንግዲህ ወጥተው ሲንቀሳቀሱ ነው በተሽከርካሪ ላይ በተፈጸመ ጥቃት እሳቸውን ጨምሮ ሌሎችም 3 አባላት ህይወታቸውን ሊያጡ የቻሉት። ወዲያው በሐማስም አልተረጋገጠም ነበረ። ብዙም ሳይቆይ ግን ሐማስ ራሱ ይህንን በይፋ ማረጋገጥ ችሏል ማለት ነው። በግብጽ ባሉት የቡድኑ ዋና ተደራዳሪ ካሊል አልሃያ አማካኝነት ይህንን ይፋ ተደርጓል። እንግዲህ እሳቸው ሞት ይፋ ከተደረገም በኋላ ሐማስ በቀጥታ ያለው እንግዲህ የእሳቸው ግድያ የተኩስ አቁም ስምምነቱን ህልውና በከፍተኛ አደጋ ውስጥ የከተተ ድርጊት ነው ሲል ጥቃቱን በከፍተኛ ደረጃ አውግዟል። ከዛም ባለፈ እንዲሁም የሚደረጉ ቀጣይ የተኩስ አቁም ስምምነቶች የእስራኤልን ፖዚሽን ወይም የእስራኤልን ቦታም የተመለከትንበት ነው እና ምን አይነትስ ማስተማመኛ ምን አይነትስ ዋስትና ይዘን ነው ወደ ቀጣዩ ሁለተኛው የተኩስ አቁም ስምምነት ልናመራ ምን ችለው የሚለውን ጉዳይ ሲነሳ ቆይቷል በሐማስ በኩል። ከዛ ባለፈ እንግዲህ የእሳቸው ግድያ ከዚህ ቀደም እንደነበሩ ተመሳሳይ ግድያዎች ሞራል የሚሰጡን እንጂ የኛን አቅም የሚያብረከርኩ አይደሉም ወይ ወደ ኋላ እንድንመለስም የሚያደርጉን አይደሉም የሚለውን ጉዳይ በሐማስ በኩል ሰምተናል። ይህ እንግዲህ የሚያሳየው ምንድነው አሁንም ሁለቱም በተራራቀ አቋም ውስጥ ሊቀጥሉ እንደሚችሉበትን ሁኔታ ነው የተመለከትነው። ያ ማለት ምንድነው እስራኤል አሁንም በሐማስ አመራሮች ላይ በሐማስ በዋናነት ያነጣጠሩ ጥቃቶች እንደምትቀጥል የተመለከትንበት፣ ሐማስም ደግሞ በኋላ እናነሳዋለን አንዱ የተኩስ አቁም ስምምነቱ ዋነኛ ጉዳይ የሆነውን የትጥቅ መፍታት ጉዳይ አሁንም በፍጹም ሊደራደርበት የማይችል ጉዳይ እንደሆነ ከዚህ ከሳቸው ግድያ በኋላ በጉልህ ያነሳው ጉዳይ ነው። እንግዲህ የተኩስ አቁም ስምምነቱ ላይ እንግዲህ የመጀመሪያው የተኩስ አቁም ስምምነት በይፋ ተጠናቋል ከ2 ወር በፊት እንደምናስታውሰው። ያ ስምምነት ከተጠናቀቀ በኋላ ግን አሁንም በቁልፍ ጉዳይነት የሚነሳው ጉዳይ የጋዛ ቀጣይ ጣፈንታ ምንድን ነው የሚለው ግን በቀጣይ በሁለተኛው ዙር የተኩስ አቁም ስምምነት ላይ የሚነሱ ጉዳዮች ናቸው። ያ ማለት ጋዛን ከዚህ በኋላ ማን ያስተዳድራት፣ የእስራኤል ጦር ኃይል ከእስራኤል ሙሉ በሙሉ የሚወጣበት ሂደት እንዴት የሚቃኝ ነው፣ የዓለም አቀፉ የማረጋጋ ኃይል ተብሎ የሚነሳው ጉዳይ በተለይ አሁን የአሜሪካ ማዕከላዊ እዝ ወይም ሴንትኮም የሚባለው ኃይል በመጪው ሐሙስ ጉባኤውን ያካሂዳል። እዛ ጉባኤ ላይ የሚጠበቁ ጉዳዮች አሉ። በተለይ ምን ያህል ጦር በጋዛ ላይ ይስፈር፣ ጋዛ ውስጥ ደግሞ ይገባል ወይ፣ የማስተዳደር አቅሙንስ ደግሞ ከሐማስ ነጥቆ እሱ ነው ወይ የሚያስተዳድረው፣ ኬላዎቹንስ ማን ይቆጣጠራል የሚሉት ጉዳይ አሁንም እጅግ በጣም አከራካሪ የሆኑ ጉዳዮች ሆነው ቀጥሏል። በተለይ እንግዲህ አሁንም እስራኤል የምታስቀምጣቸው ቁልፍ ቀይ መስመሮች አሉ። ይሄ የሎ ላይን ብላ ያሰመረችው ወይም ደግሞ ይሄ ቢጫው መስመር እንግዲህ ያ ከ50 በመቶ በላይ የሚሆነውን የጋዛን አካባቢ የሚያካልል ነው እና አሁንም ትልቅ ጥያቄ የሚነሳበት ጉዳይ ነው። እስራኤል አሁንም ከነዚህ አካባቢዎች አልወጣም የሚል ነገር አንስታለች። እንዲሁም የእስራኤል ጦር አዛዥም በቅርቡ ይህ ቢጫ መስመር ነው የእስራኤል ድንበር የሚልን ነገር ይፋ አድርገው ነበርና ከዛ በኋላም እንግዲህ ብዙ ቅሬታዎች ሲቀርቡ ነበረ። ያሁን ማለት እንግዲህ አሁንም እስራኤል ጦር 50 በመቶ በላይ የሚሆነውን የጋዛን አካባቢ በዚህ ባሰመረው የቢጫ መስመር ተቆጣጥሮ እንዳለ ይታወቃልና አሁንም በዚሁ የሚቀጥል ነው የሚለው ጉዳይ እየተነሳ ይገኛል። በእስራኤል በኩል ከነዚህ አካባቢዎች ለቅቄ አልወጣም፣ ይህንን እንደ ነፃ ወይም ይሄ በፈር ዞን ወይም ደግሞ እንደ ከግጭት ነፃ ቀጠና አድርጌ ነው የምቆጥረው የሚለው ጉዳይ እየተነሳ ይገኛልና በቀጣይስ በዚሁ ሊቀጥል ይችላል ወይ የሚለው ጉዳይ ይነሳል። እውንስ የእስራኤል ጦር ከነዛ አካባቢዎች ለቆ ይወጣል የሚለው ጉዳይ በጥያቄነት እየተነሳ ያለ ጉዳይ ነውና የተኩስ አቁም ስምምነቱ አሁንም ብዙ አከራካሪ አጨቃጫቂ ጉዳዮች እየተሰናገዱበት ይገኛሉ። የተኩስ አቁም የመሳሪያ ማስረከብም ጉዳይ እንግዲህ ሐማስ በተለይ ጥቃቱን ከተፈጸመ በኋላ ከጥቃቱን በፊት በግልጽ እያስተጋባ ያለ አንድ ድምጽ አለ። ትጥቅ ማስረከብ የሚለው ጉዳይ ሙሉ በሙሉ ጋዛን ማን ያስተዳድረው ከሚለው ቁልፍ ጥያቄ ጋር የሚገናኝ ነው ብሏል። ያ ማለት ምንድነው እንግዲህ እስራኤል ያለች የምትገኘው ይህ ዓለም አቀፍ የማረጋጋ ኃይል ወይም ደግሞ ሙሉ በሙሉ ከሐማስ ውክልና ውጪ ያለ የፍልስጤም አስተዳደር ምናልባት ጋዛን በቀጣይ ሊያስተዳድር ይችላል የሚለው ሀሳብ በስፋት እየተነሳ ይገኛል በእስራኤል በኩል። የተለያዩ ዓለም አቀፍ ሀገራት ደግሞ ያነሱ የሚገኙት ቱ ስቴት ሶሉሽንስ ነው ወይም ደግሞ ከእስራኤልና ከፍልስጤም ምናልባት ሐማስንም ያካተለ ሊሆን ይችላል። በዚህ የሁለት ሀገር መፍትሄነት ሊቀጥል ይችላል የጋዛ ህልውና የሚለው ጉዳይ ደግሞ ለእስራኤል የሚዋጣ አልሆነም፣ በፍጹም የማትቀበለውም ጉዳይ ሆኖ ቀጥሏል። በመጀመሪያም በቋፍ ላይ ያለ
የመጀመሪያ ዙር ስምምነት ነው። በተደጋጋሚ ሁለቱም ሲወነጃጀሉ የሰማነው ስምምነት ነው። የሎ ላይን የምንለው አካባቢ ላይ የጋዛ ነዋሪዎች ሲመጡ ጥቃት ፈጽማለች የሚሉ የሐማስ ድምጾችን በተደጋጋሚ እንሰማለን። ከዛ ባለፈ ደግሞ እዛ አካባቢ ላይ ጥበቃ የሚያደርጉ የእስራኤል ወታደሮች ላይ ጥቃት እየተፈጸመ ነው የሚል ደግሞ በእስራኤል በኩል የምናየው አቤቱታ አለና በተደጋጋሚ የመጀመሪያው ዙር ስምምነት ከተፈረመ በኋላ ቀጥታ በሚባል ደረጃ ጦርነቶቹ ቢቆሙም እንኳን መወነጃጀሎቹ ግን ቀጥለው ነበር በከፍተኛ ሁኔታ። አሁን ደግሞ የሐማስ ከፍተኛ ኃላፊ መገደል ደግሞ የበለጠ የመጀመሪያውን ዙር በትክክል ወደ ተግባር ያልገባውን የመጀመሪያ ዙር ወደ ሁለተኛ ዙር ለመሸጋገር የበለጠ ችግር የሚሆንበት ግድያ ነው የተፈጸመው ማለት ነውና የመጀመሪያው ዙር ላይ እንዳነሳው ነው እንግዲህ በርካታ ቅድመ ሁኔታዎች ነበሩ። ቅድመ ሁኔታዎቹ እንዳሉ ሆኖ የመጀመሪያው በቀዳሚነት ይወሰድ የተባለው የእስረኞችን የመለዋወጥ የታጋቾችን አስክሬን የመመለስና ሌሎች አይነት ጉዳዮች ናቸው በቀዳሚነት እንዲወሰዱ የተባለውና እነዚህ እርምጃዎች በጥሩ በሚባል ደረጃ ተወስደዋል። ምናልባት ቀረ የሚባለው አንድ የእስራኤል ሕይወቱ ያለፈ ዜጋ ነው። የሱ አስክሬን ነው እስካሁን ድረስ ያልተመለሰው። እሱም እንዲመለስ እንግዲህ ኔታንያሁን በተደጋጋሚ ጠይቀዋል። ነገር ግን ሐማስ የሚያቀርበው ምክንያት አለ። አካባቢው በከፍተኛ ሁኔታ የፈራረሰ በመሆኑ ምክንያት ያንን ለማግኘት አልቻልኩም የሚሉ ነገሮች አሉ። እንግዲህ ይሄ የመጀመሪያ ዙር ላይ ከነበሩት ቅድመ ሁኔታዎች መካከል እስረኞችን መመለስና የታጋቾችን ህይወታቸው ያለፉ አስክሬኖች እንዲመለሱ የሚለውና እነዚህ ከቀረቡት ቅድመ ሁኔታዎች መካከል ናቸው። እንግዲህ እነዚህ ከሞላ ጎደል በመጀመሪያ ዙር ደረጃ ተግባራዊ ሆነዋል። ነገር ግን የመጀመሪያው ዙር ቀጥታ ጦርነቱን አስቆመ እንጂ ዋናውና መሰረታዊ የሚባለው በሁለቱም መካከል አለመግባባትን የፈጠረው ሁለተኛው ዙር ድርድር ላይ ግን ይመጣሉ የሚለው ነገር ጥያቄ ውስጥ አስገብቶት ነበር። በመካከል የሚቀርቡት መወነጃጀሎች ማለት ነው። የአሁኑ ግድያ ደግሞ የበለጠ ነገሮችን ሊያወሳስቡት ይችላሉ ተብሎ ይጠበቃል። እንደተባለው ሐማስ ትጥቅ እንዲፈታ ይፈለጋል። ነገር ግን በሐማስ አመራሮች ላይ የሚፈጸሙ ጥቃቶችን ሲመለከት ሐማስ ትጥቅ በቀላሉ ይፈታል የሚለው ጥያቄ ውስጥ እንዲገባ የሚሆን ምክንያት ይሆናል ማለት ነው። እነዚህ አይነት ነገሮች አሁንም ሁለተኛውን ዙር የበለጠ እያጠናከሩት ይመጣሉ። ሐማስ ደግሞ በዋናነት የተነሳበትና የተደራጀበት ዓላማ የፍልስጤምን ሀገርነት የማስጠበቅ የጋዛ ነዋሪዎችን መብት የማስጠበቅ የሚል ሀሳብን ይዞ ነው እየመጣ ያለውና ምንም አይነት የተነሳበት ሀሳብ ወደ ተግባርና ውጤታማ ሆኖ ሳይመለከተው ሐማስ ትጥቁን አስቀምጦ ፈቶ ከዛ አካባቢ ይወጣሉ የሚለው ነገር አሁንም ጥያቄ ውስጥ የሚገባ ጉዳይ ነው። በተመሳሳይ ሂዝቦላህም እንደዛ ማድረግ ቢቻል እንኳን ታጣቂ ሆነው በታጣቂነት የሚቀጥሉበት እድል በአሁኑ ደረጃ ከፍ ባለ ደረጃ ባይቀጥሉ እንኳን በታጣቂነት የሚቀጥሉበት እድል ሊኖር ይችላል ማለት ነው። እስራኤል የምታቀርባቸው ቅድመ ሁኔታዎችና ሐማስ የሚያቀርባቸው ቅድመ ሁኔታዎች አሁንም ለሁለተኛ ዙር የሚያቀርቡ አይደሉም። የሚቀራረቡና እንዲነጋገሩ የሚያደርጋቸው አይደለም። ምናልባት የነ እስራኤል የነ ኳታር ጫና በከፍተኛ ደረጃ ነገሮች እንዲቀራረቡ ሊያደርጓቸው ቢችሉም እንኳን አሁን ባለው ሁኔታ ግን የሚፈጸሙ ጥቃቶች የበለጠ በሐማስ በኩል መጠናከር እንደሚገባው እንዲሰማ የሚያደርጉ ለመደራደር ዝግጁ እንዳይሆን የሚያደርጉ ሊሆኑ ይችላሉ በሐማስ በኩል። በእስራኤል በኩል ግን እንደ ውጤት የምታያቸው ናቸው። አንድን አመራር መግደሉ ቀላል ነገር አይደለም። ያንን አመራር በልምድ በከፍተኛ ሁኔታ ጦርነቱን ከማወቅ አንጻር ከፍተኛ ደረጃ አላቸው። ምንም እንኳን ሐማስ ወዲያውኑ በሰውየው ቦታ ቢተካም ሌላ አመራር ቢያመጣም እንኳን ያን ያክል ናቸው ወይ ከልምድ አንጻር የምናየው ይሆናል። ነገር ግን ከፍተኛ የሆነ ማጣትን ያጋጠመው በሐማስ በኩል ማለት ነው። ቀላል የሚባል ሉስ አይደለም ያጋጠመው ሐማስና ይህንን ስንመለከት የሁለተኛው ዙር የተኩስ አቁም ስምምነት ምን ሊፈጠር ይችላል፣ ምን ሊሆን ይችላል የሚለውን ስናየው በመጀመሪያም በውጥረት ደረጃ የነበረው የተኩስ አቁም ስምምነት የመጀመሪያው ዙር ማለት ነው በሁለተኛው ዙር ላይ ሲመጣ በትክክል ተተግብሮ ውጤታማ የሆነ ተኩስ አቁምና ለጋዛ ነዋሪዎች የሰብአዊ እርዳታ በትክክል የሚገባበት አካባቢው የመልሶ መገንባት ሌሎች ሂደቶች የሚጀመሩበት ሂደት ነው ወይ? በጋዛስ የመንግስት መዋቅር የሚመጣበትና እነዚህ ዓለም አቀፍ ያረጋጊ ኃይሉ ወደ አካባቢው የሚገባበት ሁኔታ ላይ ነው ብለን ስናስብ አሁን ባለው ሁኔታ ነገሮች የበለጠ ውጥረት ውስጥ እየገቡ ያሉበት ሁኔታ ነው ያለው። ምናልባት የና አሜሪካ የማደራደር ሚና የነ ትራምፕ ፐርሰናሊ የነ ትራምፕ ሚናና የሌሎች ሀገራት በቀጠናው ያሉ የቀጠናው ሀገራት ያላቸው ሚና በቀጣይነት እንግዲህ ድርድሩ ውጤታማነቱ ላይ ተጽዕኖ ይኖራቸዋል። ነገር ግን እነዚህ የምናያቸው ጥቃቶች በእስራኤል በኩል እንደ ውጤት ቢታዩም እንኳን በድርድሩ አጠቃላይ ሁኔታ ስንመለከት ግን ራሱን የቻለ ተጽዕኖ የሚያሳድሩ ሁኔታዎች ነበሩ። እንግዲህ እንዳልከው ነው። ቀድሞውንም ፍራጃይል የነበረ የተኩስ አቁም ስምምነት ነው ወይም ደግሞ ደካማ አፈጻጸም የነበረው በተለይ ከነበሩት ተስፋዎች አንጻር ከነበሩት ቃሎች ወይም እንግዲህ ስምምነት ስትፈጽም አንተ ያ ባይንዲንግ ስምምነት
እንደ ቃል ኪዳን የሚታዩ አይደለ እነዚህ ነገሮችን አልፈጽምም በዚህ በኩል ደግሞ ካንተ እንደ ነገሮችን እንፈልጋለሁ የሚለው ጉዳይ ሲመጣ ካንተም የሚጠበቁ ሪሲፕሮካል የሆኑ ወይም ደግሞ ከዛ ጋር ተስተካካይ የሆኑ ደግሞ እርምጃዎች ካንተ ይጠበቃሉ ያን ነገሮች ከሁለቱም በኩል ስንገመግማቸው ውጤታማ አልነበሩ ማለት እንችላለን ቀድሞውንም ከታሳሪዎቹ መመላለስ በስተቀር በተሻለ ሁኔታ ተፈጽሟል ማለት እንችላለን እሱም በከባድ ማስጠንቀቂያዎች የታጀበ ስለነበረ ነው በተለይ በእስራኤል ጦር በኩል ሊወጡ የነበሩትን ዛቻዎችና ማስፈራሪያዎችን ሲሰማ ያንን አለመፈጸም አትችልም ወይም ደግሞ ያንን ማታደርግበት ምክንያት ሊኖር አይችልም ምክንያቱም እነዚህ ታጋቾች የማይመለሱልኝ ከሆነ ተብለው እየተቀመጡ የነበሩ ጠንካራ ጉዳዮች ነበሩ ከነዛ አኳያ እንግዲህ ሐማስ ሳይወድም በግድ እነዛን ታጋቾች የመልቀቅ ሁኔታ ውስጥ ገብቶ ነበረ ስለዚህ ያ ራሱን በቻለ ጥሩ ውጤት ወይም ደግሞ በቀጣይ በነበሩ ሂደቶች ላይ የራሱን ሆነ አጉንታዊ ሚና ተጫውቷል እንዳነሳው በህይወት የነበሩ እስራኤላዊ ታጋቾች በሙሉ ማለት ይችላል ተመልሰዋል ምናልባት እንደተባለው አንድ በህይወት የሌለ ነው የሚቀረው እሱም እንግዲህ ለመፈለግ በጣም አስቸጋሪ ከመሆኑ ጋር በተገናኘ መመለስ አልቻልኩም የሚለው ጉዳይ በሐማስ በኩል እየተነሳ ይገኛል ግን አሁንም በእስራኤል ያሉ የእስራኤል ታጋች ቤተሰቦች ፎረም የሚባለው አሁንም በተለይ በእስራኤል መንግስት ላይ በኔታንያሁ ላይ ከፍተኛ ጫና ሲያደርግ የነበረ እንደሆነ ይታወቃል ባለፈው 2 ዓመት የጦርነት ጊዜ ውስጥ አሁንም ደግሞ ይህ የታጋች አስክሬን መመለስ አለበት የሚለውን ጉዳይ ጫና ያደረገ ይገኛል ይህን ተከትሎም እስራኤልም እንዲሁ ጫና ያደረገች ትገኛለች ግን ከዚህ ባሻገር ባሉት ነጥቦች ላይ ግን ስምምነቱ ያን ያህል ውጤታማ ነው ብለን ምናነሳው አይደለም በተለይ ይፈጸሙ በነበረው ተከታታይ ጥቃቶች እንደ በሐማስ እንደሚመራው የጋዛ የጤና ሚኒስቴር መረጃ ከሆነ ከ350 በላይ ፍልስጤማውያን ከስምምነቱ በኋላ መገደላቸው ሪፖርት ተደርጓል ከዛ ባለፈ ደግሞ ወደ 3 የሚሆኑ ደግሞ የእስራኤል ወታደሮችም እንዲሁ በእስራኤል ወገን ተገሏል ማለት ነው በሐማስ ጥቃት ማለት ነው እንግዲህ እነዚህ ነገሮች ስትመለከት አሁንም ይህ ነገር ውጤታማ አለመሆኑ አንድ አመላካሽ ነው የእስራኤል ወታደሮች አሁንም ከዛ አካባቢ ላይ ለቀው አልወጡም ወይም ከ50% የሚሆነውን ያን አካባቢ ተቋጥረው እንዳሉም እየተነሳ ይገኛል የሐማስ የመሳሪያ ማስረከብ ጉዳይም አሁንም እጅግ በጣም ሩቅ በሆነ ስፍራ ላይ ተቀምጦ ነው የምንመለከተው ስለዚህ ለጋዛ ዘላቂ መፍትሄ ይዞ ሊመጣ የሚችለው ያ ማለት የአካባቢ ላይ አሁንም እንግዲህ በተለይ ካለው የቀጠናው ሴንሲቲቪቲ ወይም ደግሞ የጉዳዩ አሳሳቢነት አንፃር እንደው ዘላቂ የተኩስ አቁም ስምምነት በቅርቡ ይደረጋል ተብሎ አይጠበቅም ወይም የተቀመጡ ያሉ ጠንካራ ቅድመ ሁኔታዎች እንዲሁ በቀላሉ መፍትሄ የሚገኝላቸው አይደሉም የሐማስ ትጥቅ ማስፈታት ጉዳይ የጋዛ የአስተዳደር ጉዳይ ከዛ ባለፈ ደግሞ በጣም በትልቁ የሚነሳው የሪኮንስትራክሽን ጉዳይ ወይም ጋዛን መልሶ የመገንባት ጉዳይ አሁንም በጣም ሩቅ ነው ብዙ ሀብት ሊጠይቅ የሚችል ጉዳይ ነው እዛ ላይ ደግሞ ያ አሁንም ባሉ ጥቃቶች ወይ አሁን ጥቃቶቹ ማይገቱ ከሆነ ሙሉ በሙሉ ማይቆሙ ከሆነ አሁንም የሪኮንስትራክሽን ስራዎችን በጣም ፈታኝ ያደርጋቸዋል በቀጣይ ስለዚህ እነዚህ ነገሮች ደግሞ በምን አይነት መልኩ ሊፈቱ የሚችሉት የሚለው ጉዳይ አሁንም ብዙ አሸማጋዮችን ብዙ አደራዳሪዎችን በጠረጴዛ ላይ አስቀምጦ ሊያወያይ የሚችል አከራካሪና አጣብቂኝ ጉዳይ ነው እንግዲህ አሸማጋዮቹ ሚና አሁንም መመልከት ይገባል በተለይ እንግዲህ አሜሪካ ትልቁ ሚና ተጫውታለች በይህንን ጉዳይ በማደራደር ሂደት ውስጥ ፕሬዝዳንቱም እንዲሁ ዶናልድ ትራምፕም ሐማስም በተለይ ጥቃቱ ከተፈጸመ በኋላ እንግዲህ ዋና አሸማጋይ የነበረችው ወይም ዋነኛ የስምምነቱ ዋስ የነበረችው ሀገር አሜሪካ እስራኤል ስምምነቱን እንድታከብር ማስገደድ አለባት የሚልን ጉዳይ አስታውቋል እውን ግን አሜሪካ በቀጣይ ምን ልታደርግ ትችላለች ከምን ላይ ተነሳው ምናልባት በርግጥ ጥቃቱ አሜሪካ አሁንም በእስራኤል ላይ ጫና እንድትፈጥር የሚያደርግ እድል ይሰጣል ወይ እስራኤልስ ደግሞ ጥቃቶቹን ልትገታ የምትችልበት ሁኔታ ላይ ትገኛለች የሚለው ጉዳይ አሁንም የሚነሳ ነው በተለይ እንግዲህ አሁንም ያነሳች የምትገኘው ሐማስን ብቻም አይደለም አክሲስ ኦፍ ሬዚስታንስ ተብሎ የሚጠራው ለእስራኤል የህልውና ስጋት ተደርጎ የሚቆጠረው ጥምረት አሁንም ሙሉ በሙሉ ተዳፍኗል ወይም ስጋቱ ሙሉ በሙሉ ተቀርፏል የሚቻልበት ሁኔታ አይደለም አሁንም እስራኤል አጽንኦት ሰጥታ የገለጸች የምትገኝ ጉዳይ አሁንም የደህንነት ስጋት አለብኝ ነው በተለይ ሐማስ አሁንም ከመሬት በታች ባዋቀረው በጣም ጥልቅ የሆነ ዋሻ አባላቱ አሁንም የመለመለ እንዳለ አሁንም ወይም ወታደራዊ አቅም ራሱን ያጠናከረ እንዳለ እየተነሳ ይገኛል በሄዝቦላ እንዲሁ በተመሳሳይ መልኩ የሚነሳ ነው በሊባኖስ ያለው ሁኔታ የኢራንም እንዲሁ
በተለያዩ ዘገባ ሽፋኖቻችን ሰጠው የነበረው ጉዳይ ነው። በተለይ ሰሞንኛ የነበረው ውጥረት ይታወቃል። ኢራን አሁንም ራሷን በኒኩለር አቅም ያጠናከረች እንዳለች በአንድ ጊዜም ወደ 2000 የሚደርሱ ሚሳኤሎችን በእስራኤል ላይ ለመተኮስ እየተዘጋጀች እንዳለችና የሚሳኤል የማምረት አቅሟን በከፍተኛ ደረጃ ያጠናከረች እንዳለች ካስታወቀች በኋላ እስራኤል እንግዲህ ከፍተኛ የሆነ በተመሳሳይ መልኩ ከኢራን ሊመጣ የሚችለውን ጥቃት ለመመከት እንዲሁም አስፈላጊውን ሆነ ቅድመ ዝግጅት እያደረገች እንዳለም የተለያዩ መረጃዎች ይወጡ ይገኛሉ። ይህንን ሁሉ ነገር ስትመለከት አሁንም በእስራኤል በኩል የደህንነት ስጋቱ ወይም ይህ ስጋቱ አለ። ስጋቱ ካዣበበ ደግሞ አሁንም ጥቃቶቹ በቀጣይነት ተጠናክረው የሚቀጥሉ ናቸው። ያ ማለት ምንድነው? አሁንም ስምምነቱን በስጋት ውስጥ ወይም ስምምነቱ በቀጣይ የሚራመድበትን ሁኔታ አደጋ ላይ የሚጥል ተደርጎ እየተቀመጠ ይገኛል። በአካባቢው የእስራኤል መስጋት አንዳንዴ ትክክል ሆኖ ልንመለከተው እንችላለን። ምክንያቱም ሐማስንም ሄዝቦላህንም ከመደገፍ አንጻር ኢራን በቀጥታ ተሳታፊ እንደሆነች ይገለጻል። በተለያየ መንገድ ድጋፍ ከማድረግ አንጻር ማለት ነው። ከዛ ባለፈ ደግሞ ኢራን በራሷ ዝግጁ ነኝ የምትለው ነገር አለና እንደ አጠቃላይ ጠቅለል አድርገን መካከለኛው ምስራቅን ስንመለከተው ከፍተኛ የሆነ ውጥረት ያለበት አካባቢ ነው። ምናልባት ጋዛን ራሱ ሐማስ ብቻ ብለን እንጠራለን እንጂ ጋዛ ውስጥ ራሱ ከፍተኛ የሆኑ የውስጥ ታጣቂዎች በከፍተኛ ሁኔታ ያሉበት አካባቢ ሆኗል። መካከለኛው ምስራቅን ስንመለከት ግዙፍ ከሚባል የወታደራዊ አቅምን ከገነቡ ሀገራት ጀምሮ እስከ ትንንሽዬ ታጣቂ ከምንላቸው የአካባቢ ታጣቂዎች ጭምር በከፍተኛ ሁኔታ የመሳሪያ እንቅስቃሴ ያለበት ቀጠና ሆኗል መካከለኛው ምስራቅና ምናልባት መሳሪያ ኃይል እየሆነ በመጣበት አካባቢ ላይ ወደ ንግግርና ዲፕሎማሲ መምጣት ከፍተኛ የሆነ አቅምንና ጥረትን የሚፈልግ ነው። ሐማስም ከወታደራዊ ነገር ወጥቶ ወደ ድርድር ለመግባት ፈቃደኛ መሆኑ የመጀመሪያው ትልቁ ውሳኔ ነው የሚሆነው። ምክንያቱም መካከለኛው ምስራቅ ላይ ካለው የመሳሪያ እንቅስቃሴ የመሳሪያ ኃይል አንጻር ማለት ነው። ምናልባትም እንግዲህ ቀደም ብለንም አንስተነው ነበረና በእስራኤል በምትቆጣጠረው የሎ በሚባለው አካባቢ የሎ ላይኑ ላይ ጥቃት ተፈጽሟል። 3 ያክል የእስራኤል ወታደሮች ተገለዋል እና እነዚህ ወታደሮች ለመገደላቸው ሐማስን ተጠያቂ አድርጋ ነው እንግዲህ እስራኤል የመልስ ጥቃት ወስጃለሁ ያጸፋ እርምጃ ነው የወሰድኩት ያለችው። ነገር ግን ሐማስ ደግሞ እንደሚለው ሐማስ ጥቃቶቹንና በአካባቢው ላይ በሚፈጸሙ ጥቃቶች እሱ ሳይሆን ሌሎች የአካባቢው ጎሳዎችና ታጣቂዎች ናቸው እንደዚህ አይነት እርምጃዎችን እየወሰዱ ያሉት የሚል ማስተባበያን ደግሞ በሐማስ በኩል ሲወጣ እንመለከታለን። የሆነው ሆኖ ግን በጋዛ ብቻ ያሉት ጥቂት የሚባሉ ጥቃቅን የሚባሉ የመሳሪያን ያነገቡ ታጣቂዎች እንዳሉ ሁሉ ከፍተኛ ደግሞ ሄዝቦላህን ጨምሮ በሊባኖስ ያለው ኢራንም እንደ ሀገር ለእስራኤል ስጋት ሆናለች። አሁንም ከመታነሳቸው የመሳሪያ ጥያቄዎች አንጻር እነዚህ ነገሮች ስናይ እስራኤል ከነዚህ ነገሮች ራሷን ማጽዳትና ራሷን መጠበቅ አካባቢዋን ከእንደዚህ አይነት ስጋት ነፃ ማድረግ ትፈልጋለች። ለዚህ ደግሞ ማሳያው ሀውቲም አለ። ለዚሁ ደግሞ ማሳያ የሚሆነው በጋዛ ያለውን በግብጽ የሚያስወጣውን መስመር ለመውጣት እንጂ ለመግባት አትፈልግም። ምን ማለት ነው? እዛ አካባቢ ያሉ የጋዛ ነዋሪዎች ጋዛን ለቀው እንዲወጡ ፈቃደኛ ነች። በየትኛው መንገድ መውጣት የምትፈልጉ ከሆነ መውጣት ትችላላችሁ ነው የሷ ጥያቄ። ምንድነው ያንን አካባቢ ለእስራኤል የሚያሰጋ ቀጠና እንዳይሆን ለማድረግ አካባቢውን የማጽዳት ስራ ነው። መግባት አይፈቀድም በአካባቢው፣ ነገር ግን መውጣት ይቻላል የሚል አይነት ስትራቴጂንም ተጠቅማለች። ይህንን ስንመለከተው የእስራኤል እንቅስቃሴ አካባቢዋን በየትኛውም መንገድ ከአደጋ ነፃ ቀጠና ለማድረግና በነፃነት እንግዲህ ወታደራዊ ስጋት ሳይኖርባቸው ለመኖር የሚል አይነት አስተሳሰብን ነው እንግዲህ ተግባራዊ እያደረጉ የምንመለከተው። በቀጣይነት እንግዲህ ምን ሊኖር ይችላል ብለን ስንመለከት ምናልባት የዲፕሎማሲ አቅሞቹ ያን ያክል እየገዘፉ የሚመጡበት አቅም ላይ አይደለም ያለ ነው። አሁን ላይ እየተዳከሙ ነው ወታደራዊ አቅሞች እንደገና በፊት እንደነበሩት ያክል የመመለስ አይነት ምልክቶችን እያየንባቸው ነው። ምናልባት ይሄ እንዲቆም የሚያደርጉት ግን የነ አሜሪካ የነ ኳታርና የሌሎች አደራዳሪ የነበሩ ግብጽን ጨምሮ የነበሩ ሀገራት ሚና ይህንን ጦርነት በማስቆም ረገድና ረገብ ብሎ ቀጠናውን በማረጋጋት ረገድ ትልቅ የሆነ ሚና ይኖራቸዋል ተብሎ ይጠበቃል። ነገር ግን አሁን ባለው ሁኔታ ስንመለከተው ግን በበለጠ ሁኔታ ወደ መሳሪያው አይነት የመመላለሱ ነገር ሊሄዱ ይችላሉ። ምክንያቱም ሐማስ ለተገደለበት አመራር ምላሽ ለመስጠት እንቅስቃሴ የማያደርግበት ምክንያት ላይኖር ይችላል። ከዛ ባለፈ ደግሞ ተደራዳሪውን በዋናነት እንደተናገሩት የቀጣዩን የድርድር ሂደት ተጽዕኖ የማያደርግበት ምክንያት የለም የሚል ነገርን አነስተዋል። ይህንን ስንመለከት ድርድሩ ወደ ጎን ተተቶ ወደ መሳሪያ የመመላለሱ አይነት ነገሮች ሊመለሱ ይችላሉ። ይሄ ደግሞ ለማን ነው ጫናው? ለማን ነው የሚሆነው? ለጋዛ ነዋሪ እስራኤላውያንም በተመሳሳይ እስራኤል አካባቢ ለሚኖሩትም ከፍተኛ የሆነ ጫናን መልሶ የሚያመጣ ሁኔታ ሊሆን ይችላል ማለት ነው። ለጋዛና ለእስራኤል ብቻ የሚወሰን አይደለም። ነገራችን ላይ
የዓለምን ኢኮኖሚ እንቅስቃሴ የዓለምን የፖለቲካ እንቅስቃሴ ምን ያህል ሲያናውጠው እንደነበር እናስታውሳለን። ባለፉት 2 ዓመታት በነበረው መካከለኛው ምስራቅ ላይ በነበረው የለየለት ግጭት የዓለም ንግድ እንቅስቃሴ እኛ ኢትዮጵያ ድረስ የነበረውን ዳፋ የተመለከትንበት ሁኔታ አለ። በአንድ ጊዜ የነዳጅ ዋጋ ከፍ ሊል ይችላል። የተኩስ አቁም ስምምነቶች ደግሞ ሲመጡ ከዛ ከወጣበት ደግሞ ዋጋ ሲወርድ ተመልክተናል። የወርቅ እንዲሁ ዋጋ በተመሳሳይ መልኩ አጠቃላይ የዓለም ሸቀጥ እንቅስቃሴ ላይ ምን አይነት ተጽዕኖ አሳድሮ እንደነበር ይታወቃል። በቀይ ባህር እንዲሁ ሲተላለፉ የነበሩ የንግድ መርከቦች ላይ የመኑ ሀውቲ ሲፈጽማቸው በነበሩ ጥቃቶች እንዲሁም አጠቃላይ የዓለም የንግድ እንቅስቃሴ እንግዲህ እንደምታውቀው በዛ በቀይ ባህር በኩል ያለ የንግድ እንቅስቃሴ የዓለምን ወደ 10% ያህል የንግድ እንቅስቃሴ የሚሸፍን እንደሆነ ይታወቃል። በተለይ በባህር ላይ በሚደረጉ ጉዞዎች ላይና ይህን ነገር ስትመለከት ዳፋው እንዲሁ በቀላሉ የሚታለፍ አይደለም። እኛን ኪሳችንን እያንዳንዱ ኢንዲቪጁዋል የዓለምን ዜጋ ሁሉ ካለው የዓለም የተሳሰረ የፖለቲካና የንግድ እንቅስቃሴ አንፃር በቀላልም ወደፊትም ይነካናል ተብሎ ይጠበቃል ማለት ነው። ስለዚህ ሊኖር የሚችል ቀጣይ የተኩስ አቁም ስምምነት ሂደት እንግዲህ በመጥፎም ሆነ ወይም ደግሞ ጉዳዩ በይበለጠ በራቀም ቁጥር ወይም ደግሞ በቀረበም ቁጥር ለዓለም ራሱን የቻለ ይዞት የሚመጣው ውጤት አለ ማለት ነውና አሁንም እንግዲህ ዓለም ሰላም እንድትሆን በተለያዩ ቦታዎች ያሉ ግጭቶች እንዲረግቡ ተቻለ መጠን ከመሳሪያ ይልቅ በጠረጴዛ ዙሪያ የሚደረጉ ውይይቶች ተጠናክረው እንዲቀጥሉ እንግዲህ መበረታታት አለበት ወይም ደግሞ ያ መፍትሄዎች አሁንም ወደፊት እንዲመጡ ያስፈልጋል የሚለው ጉዳይ ማጠቃለያችን ይሆናል። ዛሬ በዚሁ እናብቃ። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ ያዝንላችሁ ሀገሬ ትንታኔ መሰናዶው ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ለገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታን አደረግን። እናንተም ከኛ ጋር አብራችሁ ስለዘለቃችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ዓለም አቀፍ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።